ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ሰራዊት በሸዋ መራቤቴና አካባቢው በተካሄደው ከባድ ውጊያ የአገዛዙን አመራሮች ከነሰራዊታቸው ከጥቅም ውጭ አድርጓል። የጦር ግንባር የአሁን መረጃዎች ተካተዋል። በአዲስ አበባ ከቤት ኪራይና ከሆቴሎች ግብር ጋር የተገናኘው ቅሬታ አዲስ ተቃውሞ ቀስቅሷል። ለህዝብ ሀሳቢ ለመምሰል ብልጽግና ያወጣው መመሪያ ቁጣ ገጥሞታል። አሜሪካ ለኢትዮጵያውያን ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለቀናት አራዝማለች። ቀጣዮቹ ቀናት ጉዳዩን በተመለከተ የብዙዎችን ትኩረት ስበዋል። ኤርትራ ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ከፍተኛ ቁጥር ያለው ሰራዊት አስመርቃለች። ኢሳያስ ስለ ቀጠናው ውጥረት ንግግር አድርገዋል። ሰሙታላችሁ። የኢራኑ ጠቅላይ መሪ የአባታቸውን ግድያ ለመበቀል ሲዝቱ፣ ትራምፕ ደግሞ እኔን ብትሞክሩ ኢራን ሙሉ በሙሉ ትወድማለች ሲሉ አስጠንቅቀዋል። ፍትጊያው አሁንም ቀጥሏል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ሰራዊት በሸዋ መራቤቴና አካባቢው በተካሄደው ከባድ ውጊያ የአገዛዙን አመራሮች ከነሰራዊታቸው ከጥቅም ውጭ አደረገ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በአለም ከተማ ዙሪያ ሰፍሮ በነበረው የብልጽግና አገዛዝ ሰራዊት ላይ መብረቃዊ ጥቃት በመሰንዘር አኩሪ ድል ማስመዝገባቸውን እዙ አስታውቋል። ዛሬ ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የአገዛዙን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥሩ ስር ማድረጉን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። በተጨማሪም በዞማ ዙሪያና ከአለም ከተማ መውጫ በአኪያ መስክ ላይ የሰፈረውን የአብይ አህመድ ኃይል ለሌላኛው የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ አገዛዙ ክፉኛ መመታቱ ተነግሯል። በዚህ ከባድ ውጊያ አንድ ሙሉ የአገዛዙን ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይት በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት ተቀይሯል ሲልም እዙ ሁኔታውን ገልጾታል። ሽንፈቱን ተከትሎ ከፌጥራ እስከ አለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረው የብርሃኑ ጁላ ቅጥረኞች እቅድ በአለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መምከኑ ታውቋል። ይህ ዜና በሚጠናከርበት ሰዓት የፋኖ ጦር አባላት ቦታቸውን ይበልጥ እያሻሻሉ ሲሆን በፋኖ ሰራዊት ያልመው ተኳሾች ቡድን ክፉኛ የተመታውና የተበታተነው የብልጽግና ኃይል ሙትና ቁስለኛውን ለመሰብሰብ ሙከራ እያደረገ ቢሆንም የፋኖ ሰራዊት ጥቃት አላስቀረበውም። በውጊያው የአብይ ኃይል በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ የተደመሰሰ ሲሆን በርካታ ወታደራዊ ቁሳቁሶችና የአገዛዙ ተዋጊዎች በፋኖ ቁጥጥር ስር ውለዋል። ኮሩ ከግንባር ያደረሰው መረጃ እንደሚያመለክተው አሁን የተጀመረው ስልታዊ ማጥቃት ተጠናክሮ የሚቀጥል ሲሆን አገዛዙን በእያንዳንዱ ምሽግ የመቅበሩ ስራ ይቀጥላል ሲል ገልጿል። ይህ በእንዲህ እንዳለ በዚያው በሸዋ በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚሊሻ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር የሚዲያና ኮሚኒኬሽን ክፍል ባወጣው መረጃ መሰረት ዛሬ ሐምሌ 4 2018 ዓ.ም ሌሊት የአጼ ሚኒሊክ ክፍለ ጦር ቃኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ 100 መሪ የሆነውን ኃይሉ ከፈለውን እስከ ወዲያኛው ሸኝተውታል። በዚሁ ጥቃት በሌሎች አገዛዙ ሰራዊት ላይም ከፍተኛ ጉዳት መድረሱ ተገልጿል። በአዲስ አበባ ከቤት ኪራይና ከሆቴሎች ግብር ጋር የተገናኘ ቅሬታ አዲስ ተቃውሞ ቀሰቀሰ። አዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5% ብቻ እንዲሆን መወሰኑንና ይህንን ሕግ በሚተላለፉ አከራዮች ላይ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንደሚጣል ማስታወቁ ይታወሳል። ቢሮው ውሳኔው የተከራዮችን የመክፈል አቅምና የኑሮ ውድነትን ያገናዘበ ጥልቅ ሳይንሳዊ ጥናት ተካሂዶበት የተወሰነ ነው ቢልም መመሪያው ይፋ መደረጉን ተከትሎ ግን ከህዝብና ከአከራዩ ዘንድ ጠንከር ያሉ ቅሬታዎችና ስጋቶች እየተሰነዘሩበት ይገኛል። የከተማ አስተዳደሩ አዲሱን መመሪያ ተፈጻሚ ለማድረግ በርካታ አሰራሮችን ፈጽሞ የከለከለ ሲሆን ጥሰት በሚፈጽሙ አካላት ላይ ጠንካራ አስተዳደራዊና ህጋዊ እርምጃዎችን እንደሚወስድ በይፋ አስጠንቅቋል። የመኖሪያ ቤት ኪራይ ውል እድሳት ምዝገባን አለመፈጸም ወይም መሸሽ፣ ቀደም ሲል ሲከራይ የቆየን ወይም ግንባታው የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት ማቆየት እንዲሁም የመኖሪያ ቤት ኪራይ ክፍያን በባንክ ወይም በህጋዊ ኤሌክትሮኒክስ መንገድ
መንገድ አለመፈጸም አስተዳደራዊ ቅጣትን የሚያስከትሉ የተከለከሉ ተግባራት ተብለው ተዘርዝረዋል። መመሪያው የወጣው ተከራዮችን ከተጋላጭነት ለመጠበቅና መረጋጋትን ለመፍጠር እንደሆነ ቢሮው ቢገልጽም ይፋ የተደረጉት ክልከላዎችና የቅጣት እርምጃዎች ግን በሕዝብ ዘንድ ከፍተኛ የደህንነት ስጋትና የተቃውሞ ድምፅ አስነስተዋል። በርካታ አስተያየት ሰጪዎች መመሪያው በሕገ መንግስቱ አንቀጽ 40ና 41 ላይ የተደነገገውን ዜጎች ንብረት የማፍራት በንብረታቸው የመጠቀምና በመረጡት የኢኮኖሚ ዘርፍ የመሳተፍ መብትን የሚጥስ ነው በማለት በጽኑ ሞግተዋል። መንግስት ራሱ ባልሰራውና ባላገዘበት የግለሰብ ቤት ላይ የዋጋ ተመን በመቁረጥ ፈላጭ ቆራጭ መሆኑ አግባብ እንዳልሆነና አከራዮችን መብት የሚነፍግ እንደሆነ አስተያየቶች እየተሰጡ ይገኛሉ። የብዙዎች ትችት እንደሚያሳየው በከተማው ያለው ትልቁ ችግር የቤት ኪራይ መወደድ ብቻ ሳይሆን የተሳሳተ ኢኮኖሚ ፖሊሲ የወለደው የኑሮ ውድነትና የህዝቡ የመክፈል አቅም መዳከም እንደሆነ ተመላክቷል። ውሳኔው በተግባር ሲውል አከራዮች ቤቶቻቸውን ከገበያ እንዲያስወጡ ወይም ይበልጥ ድብቅ የሆኑ ህገወጥ አሰራሮች እንዲበራከቱ በር ከፋች ሊሆን እንደሚችል ስጋቶች ተስተጋብተዋል። በገበያ ላይ ያሉ ሌሎች የፍጆታ እቃዎችና አገልግሎቶች ዋጋ በከፍተኛ ሁኔታ እየጨመረ ባለበትና የብር የመግዛት አቅም በወረደበት ሁኔታ በአከራዮች ላይ ብቻ የዋጋ ገደብ መጣሉ ፍትሐዊ እንዳልሆነና የህዝብን ጉዳት ይበልጥ እንደሚጨምረው ተገልጿል። ህዝቡን በሌሎች የኑሮ ውድነት መገለጫዎች ያማረረው መንግስት አከራዮችን በማስጨነቅ ለህዝቡ ሀሳቢ ለመምሰል እየሞከረ ነው ሲሉም አስተያየት ሰጪዎች ተናግረዋል። አሜሪካ ለኢትዮጵያውያን ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለቀናት አራዘመች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ ለ6 ሀገራት ዜጎች የተሰጠውን በአሜሪካ የመቆየትና የመስራት ጊዜያዊ ህጋዊ ከለላ ለተጨማሪ ቀናት አራዝመዋል። በአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ስር የሚገኘው የዜግነትና የፍልሰት አገልግሎት በሀገሪቱ ለሚገኙ ኢትዮጵያውያን የተሰጠው ከለላ በመጪው ሐምሌ 10 2018 እንደሚያበቃ ትናንት አርብ አስታውቀዋል። ከኢትዮጵያ በተጨማሪ ለሶሪያ፣ ሶማሊያ፣ የመን፣ ደቡብ ሱዳን እና ምንያማር ዜጎች የተሰጠው ጊዜያዊ ከለላ በተመሳሳይ ቀን ያበቃል ተብሏል። ውሳኔው የሚመለከታቸው የሄቲ ዜጎች ከቀሪዎቹ 5 አገራት አንድ ሳምንት ቀደም ብሎ በአሜሪካ ለመቆየትና ለመስራት የሚፈቀድላቸውን ከለላ እንደሚያጡም ታውቋል። ይህ ከለላ የተፈጥሮ አደጋ፣ የትጥቅ ግጭት ወይም ሌሎች ያልተለመዱ አስገዳጅ ሁኔታዎች ከገጠማቸው ሀገራት ወደ አሜሪካ የገቡ ሰዎች በአገሪቱ እንዲቆዩና በህጋዊ መንገድ እንዲሰሩ የሚፈቅድ ነውም ተብሏል። ከለላ የተሰጣቸው በአሜሪካ የሚገኙ ኢትዮጵያውያን ወደ ሀገራቸው ቢመለሱ በግል ደህንነታቸው ብርቱ ስጋት አይገጥማቸውም በሚል ምክንያት በሀገሪቱ የመቆየትና የመስራት እድላቸው እንዲያበቃ የተወሰነው ባለፈው ታህሳስ 2018 እንደነበር ይታወቃል። ይሁን እንጂ ውሳኔው በቦስተን በሚገኝ የማሳቹሴት አውራጃ ፍርድ ቤት ሊታገድ ችሏል። ከኢትዮጵያ በተጨማሪ ሶማሊያና ደቡብ ሱዳንን ጨምሮ የ10 ሀገራት ዜጎች ተመሳሳይ ህጋዊ ጥበቃ እንደነበራቸውም የሚታወቅ ነው። የአሜሪካ ከፍተኛ ፍርድ ቤት ባለፈው ወር የዶናልድ ትራምፕ አስተዳደር የሄቲና የሶሪያ ዜጎች የተሰጠውን ጊዜያዊ ከለላ ማብቃት እንደሚችል ውሳኔ አሳልፏል። የፍርድ ቤቱ ውሳኔ በመቶ ሺዎች የሚቆጠሩ ሰዎችን ህጋዊ ጥበቃ እንደሚያሳጣ የመብት ተሟጋቾችና በአሜሪካ የሚገኙ የተለያዩ ማህበረሰቦች መሪዎች በስጋትነት እየገለጹ ይገኛሉ። ኤርትራ ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ከፍተኛ ቁጥር ያለው ሰራዊት አስመረቀች። ኤርትራ 38ኛ ዙር የብሔራዊ ውትድርና አገልግሎት ሰልጣኞችን የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ማስመረቋን አዲስ አበባ ባለው ኤምባሲዋ ይፋዊ ገጽ በኩል አስታውቃለች። የ38ኛው ዙር የኤርትራ ብሔራዊ ውትድርና አገልግሎት የምረቃ ስነ ስርዓት ዛሬ ጠዋት በሳዋ ከተማ መካሄዱን መረጃው ይጠቁማል። በምረቃ ስነ ስርዓቱ ላይ ተመራቂ የሰራዊት አባላት የተለያዩ ትርኢቶችን ሲያሳዩ መመልከት ተችሏል። በሰራዊቱ ምረቃ ላይ ተገኝተው ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተመራቂ የሰራዊት አባላት በትምህርት ያገኙትን ወታደራዊ እውቀት በተግባር እንዲፈጽሙ አሳስበዋል። ፕሬዝዳንት ኢሳያስ ተመራቂዎች የጽንሰ ሀሳብ ትምህርታቸውን በፈጠራ ተነሳሽነት ማጎልበታቸው አስፈላጊ ጉዳይ ነው ሲሉ አጽንኦት ሰጥተዋል። አሁን ባለው ወቅታዊ ሁኔታ በአብይ አህመድ አገዛዝና በኤርትራ መካከል ከፍተኛ ውጥረት መኖሩ የሚታወቅ ሲሆን አብይ አህመድም ከቀናት በፊት በፓርላማ ባሰሙት ድንፋታ ኤርትራና ሱዳን ተጨምረው ቢወጉኝም አያሸንፉኝም ሲሉ ተደምጠዋል። በዛሬው የሰራዊት ምረቃ ላይ ደግሞ ኢሳያስ አፈወርቂ የሚሰሙ ተራና የማይጨበጡ ድንፋታዎች ስጋት ተደርገው አይቆጠሩም ያሉ ሲሆን የቀጠናውን ሰላምና ደህንነት አስተማማኝ ለማድረግ የሚጠበቅባቸውን ኃላፊነት እንደሚወጡም ገልጸዋል።
የኢራኑ ጠቅላይ መሪ የአባታቸውን ግድያ ለመበቀል ሲዝቱ፣ ትራምፕ ደግሞ እኔን ብትሞክሩ ኢራን ሙሉ በሙሉ ትወድማለች ሲሉ አስጠነቀቁ። የኢራን ጠቅላይ መሪ ሞጅታባ ኻሜኒ በጽሁፍ ባስተላለፉት መልእክት አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት አሳስበዋል። የአባታቸው የቀብር ስነ ስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሞጅታባ ኻሜኒ ንጹህ ደምን ለመበቀል ቃል እንገባለን ብለዋል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው 2 ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ይኖራል ሲሉም አክለዋል። አዲሱ ጠቅላይ መሪ ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመው ጥርጥር የለም ብለዋል። የአባታቸው አያቶላ አሊ ኻሜኒን ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነቱን የተረከቡ ቢሆንም እስካሁን ድረስ በይፋ ካለመታየታቸውን በተጨማሪ በቪዲዮና በድምጽም መልእክት አለማስተላለፋቸው ሲያነጋግር ቆይቷል። በአባታቸው የቀብር ስነ ስርዓት ላይ ያልተገኙት ሞጅታባ ኻሜኒ መልእክት የሚያደርሱት በጽሁፍ ብቻ እንደሆነም ይታወቃል። የኢራንን ዛቻ ተከትሎም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚደርስባት መልሰው ዝተዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው በማለት ጽፈዋል። የኢራን መንግስት የአሜሪካን ፕሬዝዳንት ለመግደል ከሞከረ ተጨማሪ 1000 ሚሳኤሎች በፍጥነት እንደሚዘጋጁ አስጠንቅቀዋል። ኢራንን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱ የአሜሪካ ወታደሮች በተጠንቀቅ መቆማቸውን ካከሉ በኋላ የማህበራዊ ሚዲያ መልእክታቸውን አላህ ይመስገን በሚል ጽሁፍ አጠናቀዋል። ኢራን ትራምፕን ለመግደል አሲራለች የሚል የስለላ መረጃ እስራኤል ለአሜሪካ አቀብላለች የሚል መረጃም ወጥቷል። በቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ትራምፕ እንዲገደሉ የሚጠይቁ መፈክሮች የታዩ ቢሆንም የኢራን እስላማዊ አብዮታዊ ዘብ ትራምፕን ለመግደል መወጠኑን አስተባብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማን ባለስልጣናት ጋር የሆርሙዝ ወሽመጥን ጨምሮ ቀጠናዊ ጉዳዮችን በተመለከተ ለመወያየት ሙስካት መግባታቸው ተሰምቷል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ አገራቸው ከኢራን ጋር ለመደራደር ጥያቄ አለማቅረቧን ተናግረዋል። ነገር ግን ድርድር ለማድረግ ከቀጠናዊ አሸማጋይነት የቀረበላቸውን ጥያቄ የተቀበሉ ሲሆን አሸማጋዮች ወደ ቴህራን አቅንተው በወቅታዊ ጉዳዮች ላይ ውይይት እንደሚደረግ ተናግረዋል። ቃል አቀባዩ ከአሜሪካ ጋር ለመደራደር አልጠየቅንም፣ ሆኖም ግን ሁልጊዜም ኃላፊነት ስለሚሰማን ቀጠናዊ አደራዳሪዎችን አሻፈረኝ አላልናቸውም ብለዋል። የመግባቢያ ሰነዱ ከተፈረመ ሳምንታት ብቻ ቢቆጠሩም አሜሪካ ብዙ የስምምነቱን ክፍል መጣሷን ቃል አቀባዩ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።